ህወሓት ወደ ስልጣን ከተመለሰ በኋላ በትግራይ በሁሉም አካባቢዎች የወጣቶች ጅምላ እስራትና አፈና እየባሰና በስፋት እየተስፋፋ በመምጣቱ በክልሉ ውስጥ ከፍተኛ የደህንነት ስጋት፣ የህዝብ ሽብር አስከትለዋል። ከተለያዩ የትግራይ ክልሎች በተገኙ ዘገባዎች መሰረት የማፈናቀሉ ተግባር በትግራይ ጦር አባላትና ከኤርትራ በተላኩ አንዳንድ የታጠቁ ሰዎች የተከናወነ ነው። ምንጮች እንደሚሉት በግዳጅ የተፈናቀሉ የትግራይ ወጣቶች በቀጥታ ድንበር አቋርጠው ወደ ኤርትራ የተወሰዱ ሲሆን ወዴት እንደሚሄዱ ግልጽ አይደለም። የወጣቶች አደን በትግራይ ተወላጆች ብቻ የተወሰነ ሳይሆን ከዳባት ካምፕ ተፈናቅለው በሸራሮ የሚኖሩ አንዳንድ የኤርትራ ስደተኞች ኢላማ አድርገዋል። ሪፖርቱ አክሎ በተሳትፎ ስም ስትራቴጂካዊ ግንኙነት የፈጠሩት ህወሓት ደህንነታቸውን ለማረጋገጥ ሲል የተፈናቀሉ የኤርትራ ስደተኞችን በግዳጅና ኃላፊነት በጎደሎ መንገድ እያደኑ መሆናቸው አክሎም ገልጸዋል። ስደተኞችን በግዳጅ ወደ ሀገራቸው መመለስ በማህበረሰቡ ውስጥ አጠቃላይ የደህንነት ቀውስ እየፈጠረ ሲሆን የሁለቱም ኃይሎች ድርጊት ክልሉን የሚያከናውኑና ከባድ የሰብአዊ ስጋት የሚፈጥሩ ከዓለም አቀፍ ድርጅቶች ከሰብአዊ መብት ተሟጋችና ከዓለም አቀፍ ማህበረሰብ አስቸኳይ የፖለቲካና የዲፕሎማሲያዊ ጫናም ይጠይቃል። መረጃው አክሎ እንደሚገልጸው ኢትዮጵያ በምታካሄደው ብሔራዊ ምርጫም ተከትሎ የገዢው ፓርቲ ብልጽግና ህወሓት በሚቀጥለው ሳምንት ምርጫ በኋላ የጦርነት ስጋት ውስጥ ወጣቶችን እያደነ ነው በሚል ስጋት ወጣቶች ብዙ ቤተሰቦች ወደ መካከለኛው አዲስ አበባ እየዞሩ ናቸው። ይህ በእንዲህ እንዳለ ህወሓት ዳግም የተቋቋመው የትግራይ ምክር ቤት ከፍተኛ ሹመቶች አጽድቋል። አማኑኤል አሰፋን የክልሉ ምክትል ፕሬዝዳንት አድርጎም ሹሟል። በህወሓት ዳግም የተቋቋመው የትግራይ ክልል ምክር ቤት ከፍተኛ ሹመቶች አጽድቋል። በዚህ መሰረት አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙት ሲሆኑ ሌሎች ሹመታቸውም ጸድቋል። ትግራይ ውስጥ ትልቅ የጦርነት ድባብ እንዳለ ይገለጻል። ህወሓት ወደ ስልጣን ከተመለሰ በኋላ በትግራይ በሁሉም አካባቢዎች የወጣቶች ጅምላ እስራትና አፈና እየባሰ በስፋት እየተስፋፋ በመምጣቱ በክልሉ ውስጥ ከፍተኛ የደህንነት ስጋትም አንዣቧል። ከተለያዩ ትግራይ ክልሎች በተገኙ ዘገባዎች መሰረት የማፈናቀሉ ተግባር በዚህ ከቀጠለ ነገሮች እየከበዱ እንደሚሄዱ ሪፖርቶችም እያስረዱ ናቸው። በተለይ ደግሞ ከኤርትራ ጋር እየተደረገ ያለው ግንኙነት ቀጣይ ምን ሊፈጠር ይችላል የሚል ትልቅ ስጋትም አምጥቷል። በምጥ ምክንያት ምርጫዋን አቋርጣ የሄደችው እናት በሰላም ተገላግላ ተመለሰች። ድምጿን ሰጠች። ገና ሳትገላገል በምጥ ስሜቱና ድምጿን የሰጠችው እናት ልጃቸው በሞት የተለየባቸው ቤተሰቦች አስክሬን በቤት አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ ያመሩት ቤተሰብ በሚል የታጀበ አስገራሚ ፍጻሜዎች የታጀበው ምርጫ ተጠናቋል። ከትግራይ ክልል በስተቀር በመላ ሀገሪቱ በሚካሄደው 7ኛው ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸው ቦርዱ መግለጹ አይዘነጋም። በምርጫው የሚሳተፉ 42 የፖለቲካ ፓርቲዎች ሲሆኑ ፓርቲዎቹ ከ10,000 በላይ እጩዎች ለማስመረጥ አስመዝግበዋል። ከነዚህ ውስጥም 2080 ለፓርላማ የሚወዳደሩ ሲሆኑ 8352 እጩዎች ደግሞ ለክልል ምክር ቤት ሲወዳደሩ 80 እጩዎች በግላቸው ይወዳደራሉ። 55 የሀገር ውስጥ ሲቪክ ማህበራት ምርጫ የሚታዘቡ ሲሆን የአፍሪካ ህብረት በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው ታዛቢ ቡድን አሰማርቶም ታይቷል። ይህ በእንዲህ እንዳለ አሁን ባለው የፖለቲካ ሁኔታ ሰላማዊ ትግል ለማድረግ በጣም አስቸጋሪ ነው የሚል ሀሳቦችን እየተሰጡ ሲሆኑ በአንድ በኩል ዲሞክራሲያዊ ስርዓት እንገነባለን ይባላል፣ በሌላ በኩል ደግሞ ከፍተኛ የሆነ አፈናና እስር አለ። ይህ ምርጫ ዲሞክራሲ ለማስፈን ሳይሆን የፓርላማ ወንበር ለማግኘት ተብሎ የሚደረግ ቲያትር ወይም ድራማ ነው። የፓርላማ ወንበር ብንወስድ ከ547 ወንበሮች ውስጥ ከ350 በላይ የሚሆኑ ገዢው ፓርቲ ያለምንም ተወዳዳሪ ብቻውን የሚወዳደርባቸው ናቸው። ታዲያ ይህ ምን አይነት ምርጫ ነው? እኛ አዲስ አበባ ላይ ሆነን ከዚህ 100 ኪሎ ሜትር ርቃ ወደምትገኘው አምቦ ከተማ ሄደን እንኳን አባሎቻችን ማግኘት ወይም ስብሰባ ማድረግ አልቻልንም። ስብሰባ ብናደርግ አባሎቻችን ይያዛሉ፣ ይታሰራሉ፣ እንግልት ይደርስባቸዋል። ታዲያ በዚህ ሁኔታ እንዴት ነው ምርጫ ውስጥ የምንገባው? የምርጫ ቦርድና ሌሎች ተቋማት ገለልተኛ በተመለከተ ተቋማቱ ሙሉ በሙሉ ገለልተኛ አይደሉም፣ 100% በሚል ደረጃ በገዢው ፓርቲ ቁጥጥር ስር ያሉ ናቸው ሲሉ ደግሞ ፕሮፌሰር መረራ ጉዲና ለቢቢሲ ስለ ምርጫው የሰጡት አስተያየት ቁጣ የተሞላበት ነው። በምርጫው ዙሪያ አስደናቂ የተባለው አስተያየት የሰጡ ጠቅላይ ሚኒስትሩ ታሪካዊ ጠላቶቻችን ያሏቸው ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ሲሉም የተደመጡ ናቸው። 12 ሰዓታት ጀምሮ እየተካሄደ የቀጠለ ቢሆን ጠቅላይ ሚኒስትር አብይ በጅማ ዞን በሻሻ ወረዳ ተገኝቶ መርጠዋል። በዚህ ሀገራዊ ምርጫ 54 ሚሊዮን በላይ መራጮች መመዝገባቸው ቦርዱ ያሳወቀ ሲሆን በምርጫ 42 የፖለቲካ ፓርቲዎች ይሳተፋሉ። ምርጫው ከሀገር ውስጥ ታዛቢዎች ባሻገር የአፍሪካ ህብረትና ኢጋድ ይታዘቡታል። የዘንድሮ በመራጭነት የተመዘገቡ ዜጎች ቁጥርም ከ5 ዓመት በፊት ከተመዘገቡት በ32% ጭማሪ ያሳየ እንደሆነም ካለፉት 6 ምርጫዎች የበለጠ ነው ሲል የሚሉ ዘገባዎችም ተበራክተዋል።
ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ የጦር ሰፈር እንዲዘጋ ጠይቃለች። የቀድሞው የግብጽ ውጭ ጉዳይ ሚኒስትር ረዳት አምባሳደር ፋውዚ አሽማዊ ተቋሙ የተለመደው ወታደራዊ የጦር ሰፈር ሳይሆን በኢትዮጵያ ምዕራባዊ ድንበርና በህዳሴው ግድብ ኮሪደር አቅራቢያ የግብጽን ስትራቴጂ ንቃት ለመጠበቅ የተቀመጠ ኦፕሬሽን ማዕከል እንደሆነም የፓጋክ ኮሪደር ራሱ በኢትዮጵያና በደቡብ ሱዳን ትስስር ውስጥ ከጊዜ ወደ ጊዜ ከፍተኛ ጠቀሜታ ያገኘ ሲሆን በተለይ በጋምቤላና በላይኛው ናይል መካከል የታቀዱ መሰረተ ልማቶች የኃይል መስመሮች ተጠቃሽ ናቸው። በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸመው ጥቃቶች 13 ሰዎች ተገድለዋል። አንድ ቤተክርስቲያንም ተቃጥሏል። ይህ ለብዙዎች ያሳዘነ ክስተት የአካባቢው ሀገረ ስብከት ሊቀ ጳጳሳት በጥቃቱ የተገደሉ ሰዎች ስም ዝርዝር ይፋ ያደረጉ ሲሆን በአካባቢው አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃትና ስለደረሰው ጉዳት መረጃ የላቸውም። በምስራቅ አርሲ ሀገረ ስብከት ውስጥ የሚገኙ ጥቃቱ ግንቦት 23 2018 መጀመሩ የተናገሩ ሲሆን ስልጠና ወረዳ ልዩ ስሙ በቼቶ በተባለ አካባቢ 2 አስኮ ወረዳ ደግሞ 11 ሰዎች ተገድለዋል። እኙ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ ነዋሪዎች በጥቃቱ 101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅግጅግ አህጉረ ስብከት ሊቀ ጳጳስ ሲሆኑ ብፁዕ አቡነ ኤልሳ ባወጡት መግለጫ በምስራቅ አርሲ ሀገረ ስብከት በአስኮ በሺር ካና ሆን ቆሎ ዋቤ ወረዳዎች 13 ኦርቶዶክሳውያን መገደላቸው ከ280 በላይ ምዕመናን መፈናቀላቸው እንዲሁም የ101 ዓመት ቤተክርስቲያን መቃጠሉን አስመልክተዋል። በተጨማሪም ካራኮፍተና መድኃኔዓለም በተባለው ቤተክርስቲያን ላይ ዘረፋ መፈጸሙን የገለጹት ጳጳሱ ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያው ቤታቸው ተቃጥሏል ሲሉም በመግለጫው ተጠቅሷል። በአካባቢው ጥቃት የደረሰባቸው ግለሰቦች በሃይማኖታቸው ብቻ ቤታቸው የተለየ ተቃጥሏል፣ ንብረታቸውና ከብቷቸው ተዘርፏል። ይህ አነጋጋሪ ብዙዎች እያወገዙት ያለ ነገር ሲሆን ሰኞ ግንቦት 24 በዞኑ በተለያዩ አካባቢዎች ምርጫ በመካሄዱ በማስታወስ እነዚህ አካባቢዎች እርስ በርስ መጨራረስ የተደረሰው ምርጫ ለማደናቀፍ ይሁን በሌላ ምክንያት ስለመኖሩ አለመታወቁም ተናግረዋል። እንዲሁም ደግሞ በአካባቢው የጸጥታ አካላትና የሚያጠራ ቡድን ማክሰኞ ዕለት ግንቦት 25 መሰማራቱ ተናግረው ሁኔታውን መረጋጋትም ተገልጿል። በጥቃቱ የሞቱ ሰዎች በተመለከተም ግማሹ 9 ይላል፣ ግማሹ 7 እያለ የሚቀጥል ሲሆን አካባቢው ግንቦት 23 እና 24 የተኩስ ሩምታ እንደተከፈተ ጥቆማዎች እንደደረሰባቸው መረጃ እንዳላቸው የሚናገሩትም ትንሽ የእሳት አደጋ መድረሱ በመግለጽ ይህንን ወደ ቦታው የተሰማራ ቡድን አጣርቶ ያሳውቃል ሲሉም የገለጹ ናቸው። የቀድሞ ከፍተኛ ወታደራዊ መኮንንና ባለቤታቸው በታጣቂዎች ታገቱ። ሜጀር ጀነራል ራቢ አቡበከር ከ2015 እስከ 2017 የናይጄሪያ መከላከያ ቃል አቀባይ የነበሩ ሲሆን ቅዳሜ ዕለት ካትሲና ግዛት ወደሚገኘው መኖሪያ ቤታቸው እየሄዱ ባለበት ወቅት ታግተዋል። የናይጄሪያ ጦር ቃል አቀባይ ጀነራል ማይከል አኖጃ እንደተናገሩት አጋሮቻቸው ለመያዝ ጥረት እየተደረገ ነው፣ ለማስለቀቅም እየጣሩ ነው። የቀድሞ ጀነራሉ መታገታውን በሰሜናዊ ምዕራብ ናይጄሪያ ያለውን የደህንነት ስጋት የሚያሳይ ሲሆን በአካባቢው ሽፍቶች ተብለው የሚጠሩ ታጣቂዎች ሰዎች በማገት ገንዘብ የሚጠይቁ ሲሆን ከብቶች በመዝረፍና በገጠር የሚኖሩ ህብረተሰቦች ላይ ጥቃት እያደረሱ ናቸው። በአካባቢው ሌሎች ታጣቂ ጂሃሲስቶች ይንቀሳቀሳሉ። በሶኮቶ ግዛት የሚገኝ ታጣቂዎች ካምፕ ላይ በታህሳስ 25 የአሜሪካ ጦር ጥቃት መፈጸሙ ይታወሳል። ታጣቂዎቹ በተደጋጋሚ እገታዎችና ግድያዎች ከሚፈጸሙባቸው ግዛቶች መካከል ካትሲናም አንዱ ነው። ከካትሲናና ሶኮቶ ጋር በሚጎራበተው ዛንፋራ ግዛት የሚኖሩ ማህበረሰቦች ከዚህ ቀድሞ ታጣቂዎች ጋር ሰላም ለማውረድ ጥረት አድርገው የነበረ ቢሆን በዘላቂነት መቀጠልም አልተቻለም። መንግስት የሚፈጽሙ እገታዎች ለመከላከል የተለያዩ እርምጃዎች እየወሰደ ሲሆን የታገቱለት ለማስለቀቅ ገንዘብ መክፈል ህገወጥም አድርጓል። ቅዳሜ ዕለት የታገቱት የቀድሞ ጀነራል በሚመለከት ኃላፊ የወሰደ ቡድን ያለመኖሩን ጦሩ እንደተናገረው የአጋቾቹ ማንነት ለማወቅ ከቤተሰቡ ጋር ግንኙነት እስኪመሰርቱ ድረስ የተጠበቀ መሆኑም ተናግሯል። የሀገር ውስጥ መገናኛ ብዙሃን ጥሩታ የወጡት ጀነራል አጋቾቹ ሲይዟቸው ሰርግ ላይ ለመታደም ይሄዱ እንደነበር ሲዘግቡ የአቡበከር ሹፌር በታጋቾቹ በተተኮሰበት ጥይት የተመታ ቢሆንም ማምለጡ የተገለጸ ሲሆን የቀድሞ ጀነራልና ባለቤታቸው ግን በአቅራቢያ ወደሚገኝ ጫካም ተወስደዋል። የቻናላችን ቤተሰቦች ለዛሬው ያዝናቸው ወቅታዊ መረጃዎች እነዚህ መስሉ ነበረ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎች ይከታተሉ።